በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከም ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በመውጫ ፈተና ውጤት ሳቢያ 90 የግል ከፍተኛ የትምህርት ተቋማት መዘጋታቸው ተሰማ። አርሶ አደሩ ከፍተኛ ወጪ እያወጣ ከሚያመርተው ምርት ውስጥ 60 ከመቶ የሚሆነውን የሚወስደው ነጋዴው ነው ተባለም። ደላሎችም 18 ከመቶ ድርሻ እንዳላቸው ታውቋል። እናሰማቸዋለን። ወደ ሕክምና ተቋም ከሚሄደው 80 ከመቶ የሚሆነው የህብረተሰብ ክፍል ውስጥ የቫይታሚን ዲ እጥረት እንዳለበት ተነገረም። በቀጣይ ዓመት የሚደረገው ጠቅላላ ሀገራዊ ምርጫ በዲጂታል ይከናወናል ተባለ። ግብጽ የአባይ ውሃን ተጠቅማ አዲስ የበረሃ ከተማ ልትገነባ እንደሆነ ይፋ አድርጋለች። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ እንዳልቀረም ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በመውጫ ፈተና ውጤት ሳቢያ 90 የግል ከፍተኛ የትምህርት ተቋማት መዘጋታቸው ተነገረ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 የሚሆኑ የግል ከፍተኛ የትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ማለፍ ባለመቻላቸው መዘጋታቸው ነው የተሰማው። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ በማያሳልፉት ላይ እርምጃ እንደሚወስድ ከገለጸ በኋላ ነው አሁን 90 የትምህርት ተቋማት መዘጋታቸው የታወቀው። አብዛኞቹ እርምጃውን የወሰዱት ራሳቸው እንደሆነም ታውቋል። መመሪያውን ካዩ በኋላ በመዝጋት እየወጡ እንደሆነ ነው የተመላከተው። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ እንዳሉ ግን ተሰምቷል። ተዘግተዋል የተባሉት የግል ከፍተኛ የትምህርት ተቋማት በመላው ሀገሪቱ ሲያስተምሩ የነበሩ ናቸው ከመባል ውጪ በዝርዝር ስማቸው ይፋ አልሆነም። ተቋማቱ የትምህርት ጥራትን ለማስጠበቅ የወጡ መመሪያዎችን በማየት ብቻ በራሳቸው ፍቃድ ከማስተማር ሂደቱ የወጡ እንደሆነ ነው የተመላከተው። ከቅርብ ጊዜ ወዲህ ከፍተኛ የትምህርት ተቋማት ከዚህ በፊት ከተሰሩ ጥናታዊ ጽሑፎች እየተቀዱ የሚቀርቡበት ሁኔታ ስለተበራከተ ዩኒቨርሲቲዎች ፕላጃሪዝምን ለመከታተል በቴክኖሎጂ ታግዘው እንደሚሰሩም ተመላክቷል። አርሶ አደሩ ከፍተኛ ወጪ እያወጣ ከሚያመርተው ምርት ውስጥ ተጠቃሚ መሆን የቻለው 10 በመቶ ብቻ መሆኑ ተሰማ። በኢትዮጵያ አርሶ አደሩ ከፍተኛ ወጪ በማውጣት ከሚያመርተው ምርት ውስጥ ተጠቃሚ የሆነ እንዳልሆነ ነው የተመላከተው። በሀገሪቱ ከ4.3 ሚሊዮን በላይ የሚሆኑ አርሶ አደር ድንችን በማምረት ለገበያ የሚያቀርብ ነው ሲባል ከምርቱ ላይ የሚያገኘው ጥቅም ግን 10 በመቶ ብቻ እንደሆነ ነው የተመላከተው። በአንጻሩ ነጋዴውና ደላላው ገበያውን በስፋት ተቆጣጥረው እንዳሻቸው እያደረጉት እንደሆነና የተጋነነ ጥቅም እያገኙበት እንደሆነ በጥናት ተመላክቷል። የኢትዮጵያ ግብርና ምርምር ኢንስቲትዩት ከሌሎች አጋር አካላት ጋር በመሆን ባደረገው ጥናት ነው ይህ የተገለጸው። ኢትዮጵያ ድንች በማምረት ከግብጽና ከደቡብ አፍሪካ ቀጥላ በሶስተኛ ደረጃ ላይ ትገኛለች የተባለ ሲሆን በመስኖ የሚያመርቱትን ሳይጨምር በበልግና በመኸር ብቻ ከ4.3 ሚሊዮን በላይ አርሶ አደሮች ድንችን በአንድ ዓመት ውስጥ ያመርታሉ። የድንች ምርት ባለፉት 3 ዓመታት ከነበረው ጠቅላላ ምርት ጋር ሲታይም 10 በመቶ ቅናሽ እንዳሳየም ተመላክቷል። ኢትዮጵያ ለድንች ምርት ተስማሚ ብትሆንም በተለያዩ ምክንያቶች ከሌሎች ሀገራት ጋር ሲነጻጸር ዝቅተኛ እንደሆነ በጥናት መረጋገጡ ተሰምቷል። ለዚህ ደግሞ የተለያዩ ምክንያቶች ቢኖሩም በቴክኖሎጂ ታግዞ አለመስራትና በማከማቻ ወቅት በሚያጋጥም የምርት ብክነት እንደሆነ በጥናት ተለይቷል። የኢትዮጵያ 95 በመቶ የሚሆነው ድንች የሚመረተው በአማራ ክልል፣ በኦሮሚያና በደቡብ ኢትዮጵያ ክልሎች አካባቢዎች ነው። የድንች ገበያ በደላሎችና በጥቂት ግለሰቦች እጅ እንደወደቀ በጥናቱ የተለየ ሲሆን ይህም በምርቱ ላይ የዋጋ ጭማሪ እንዲኖርና አርሶ አደሩም ተገቢውን ጥቅም እንዳያገኝ አድርጎታል። የግብይት ስርዓቱ በሕግ አለመመራትና በጥቂት ግለሰቦች ቁጥጥር ስር መውደቁ አርሶ አደሮችን ከአምራችነት ሊያስወጣ እንደሚችልም ተመላክቷል። ገበሬው በምርቱ ላይ ዋጋ የመወሰን
እድል እንደሌለው የተነገረ ሲሆን ነጋዴው በሚያቀርበው ዋጋ ለመሸጥ እንደሚገደድም ተሰምቷል። በመሆኑም አርሶ አደሮች ከሚያመርቱት ምርት ውስጥም 10 በመቶውን ብቻ ሲጠቀሙ፣ ደላሎች 18 በመቶውን እንዲሁም ነጋዴዎች ደግሞ 60 በመቶ የሚሆነውን እንደሚጠቀሙ በጥናቱ ላይ ሰፍሯል። አርሶ አደሩ 60 በመቶ የሚሆነውን ወጪ የሚሸከም ሲሆን ከጥቅሙ ግን ድርሻው 10 በመቶ ብቻ ነው። በአንጻሩ ነጋዴው የሚያወጣው ወጪ ዝቅተኛ ሆኖ ሳለም ትርፉ ግን 60 በመቶ እንደሆነ በዚሁ ጥናት ላይ ተመላክቷል። በኢትዮጵያ ወደ ሕክምና ተቋማት ከሚሄዱት ሰዎች ውስጥ 80 በመቶ የሚሆኑት የቫይታሚን ዲ እጥረት እንዳለባቸው ተገለጸ። ከቅርብ ጊዜ ወዲህ ወደ ሕክምና ማዕከላት ከሚያቀኑ የህብረተሰብ ክፍሎች አብዛኛዎቹ የቫይታሚን ዲ እጥረት እንዳለባቸው ተሰምቷል። ቫይታሚን ዲ በስብ ከሚሟሙ የቫይታሚን አይነቶች አንዱ ሲሆን በተፈጥሮ በጥቂት ምግቦችም የሚገኝ ነው። እነዚህም እንደ አሳ፣ የበሬ ጉበት፣ የእንቁላል አስኳልና አይብን በመሳሰሉት የምግብ አይነቶች ሲሆን በፀሐይ ብርሃን ደግሞ ሰውነታችን በቂ ቫይታሚን ዲ እንዲያመርት ያደርጋል። ቫይታሚን ዲ በደምና በአጥንት ውስጥ የካልሲየም ሚዛንን ለመጠበቅ፣ የአጥንት ግንባታና ጥገናን ለመደገፍ ካልሲየምና ፎስፈረስ እንዲዋሃዱ የሚረዳ ነው። ከቅርብ ጊዜ ወዲህ በኢትዮጵያ በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተስተዋለ መሆኑን የህብረተሰብ ጤና ባለሙያው ዶክተር ሚካኤል ዘውዱ ገልጸዋል። ባለሙያው ወደ ሕክምና ተቋማት ከሚሄዱ ሰዎች ውስጥ 80 ከመቶ የሚሆኑት የቫይታሚን ዲ እጥረት እንደሚገኝባቸው ተናግረዋል። የቫይታሚን ዲ እጥረት በነፍሰ ጡር ሴቶች ላይ የመታየት መጠኑም ከፍ ያለ እንደሆነም ባለሙያው ገልጸዋል። በቀጣይ ዓመት የሚደረገው ጠቅላላ ሀገራዊ ምርጫ በዲጂታል ይከናወናል ተባለም። በቀጣይ ዓመት የሚደረገው ጠቅላላ ሀገራዊ ምርጫ በዲጂታል ለማከናወን የሚያስችል ዝግጅት እየተደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 የሚደረገውን ሀገራዊ ምርጫ በዲጂታል ማካሄድ የሚያስችል ማዕቀፍ መዘጋጀቱን ያሳወቀው ቦርዱ ለሰባተኛው ሀገራዊ ጠቅላላ ምርጫ ቅድመ ዝግጅት እየተደረገ መሆኑንም ገልጿል። ምርጫ ቦርድ በ2013 ዓ.ም በተካሄደው ሀገራዊ ምርጫ ላይ የነበሩ ክፍተቶችንና የነበሩ ጥሩ ተሞክሮችን ለይቶ እየሰራ እንደሚገኝም አስታውቋል። ሰባተኛው ሀገራዊ ጠቅላላ ምርጫ በቀጣይ ዓመት እንደሚደረግ ይታወቃል። በመጨረሻም ግብጽ የአባይ ውሃ አጠቃቀምን በ7 በመቶ የሚያሳድግ የበረሃ ከተማ ልትገነባ ነው ተባለ። ግብጽ በአባይ ውሃ አሁን እየተጠቀመችበት ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ ማድረጓ ተሰምቷል። የግብፁ ጠቅላይ ሚኒስትር ሙስጣፋ ትላንት ፕሮጀክቱን ይፋ ማድረጋቸው በመገናኛ ብዙሃን ተዘግቧል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት በስተምዕራብ አቅጣጫ በምትገኘው ጅሪያን ከተማ አቅራቢያ እንደሆነ ተመላክቷል። ፕሮጀክቱ ግብጽ ከአባይ ወንዝ ከምታገኘው ኢፍትሐዊ የውሃ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑም 4 ቢሊዮን ኪዩቢክ ሜትር እንደሆነ ተመላክቷል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትንም ያካተተ ሲሆን 2.28 ሚሊዮን ሄክታር የሚሆን እርሻ የሚጀመርበት እንደሆነ ተነግሯል። ለከተማዋ የሚቀርበውን የአባይ ወንዝ ውሃን በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ ያደርሳልም ተብሎ ታቅዷል። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ እንዳልቀረ ተሰማ። ሐሙስ ዕለት በናይጄሪያዋ ሞካዋ ከተማ የጣለውን ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ይህ ቁጥር እስከ 700 እንደሚደርስ ተነግሯል። በሀገሪቱ ማዕከላዊ ናይጀር ግዛት ውስጥ በደረሰው አደጋ እስካሁን 500 ሰዎች የደረሱበት አለመታወቁ ተሰምቷል። የአካባቢው ባለስልጣናትም በሕይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነት ሲያደርጉት የነበረው የነፍስ አድን ጥረትንም አቋርጠውታል። ባለፉት 60 ዓመታት ውስጥ አገሪቱ ካጋጠማት የጎርፍ አደጋ ሁሉ የከፋው ነው የተባለው ይህ የጎርፍ አደጋ በሁለት የአገሪቱ ከተሞች ላይ ከባድ ውድመትን አስከትሏል። በአካባቢው ተላላፊ በሽታ እንዳይዛመት ለማድረግ በጎርፍ የተቀበሩ ግለሰቦችን ቆፍሮ በማውጣት ተገቢው የቀብር ስነ ስርዓት ማከናወን በቅርቡ እንደሚጀመርም ተሰምቷል። የአካባቢው ነዋሪዎች አይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውን ለቢቢሲ ገልጸዋል። የናይጄሪያ ቀይ መስቀል አርብ ዕለት ባወጣው መግለጫ ላይ በአገሪቱ የጣለውን ከባድ ዝናብ ተከትሎ የተከሰተው ጎርፍ ከባድ የህይወት መጥፋትና ሰፊ ስጋት ማስከተሉን ጠቅሷል። በናይጄሪያ ከሚያዝያ እስከ ጥቅምት ባሉት የዝናብ ወራቶች የጎርፍ አደጋ በተደጋጋሚ ያጋጥማል። ይህ አዋዜ ልዩ ላልሰማችሁ ነው።
በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄኔሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።